የአማራነት ትግል በጀግኖች ደም የጠነከረ በሰልጣኞች ጽናት የዘለቀና በውጤት የሚታተም የህዝብ አደራ ነው። በብርጋዴር ጀነራል አሳምነው ጽጌ ስምና አሻራ ትግሉ በድል እስኪጠናቀቅ ወደኋላ አንልም። ይህንን ያለው መቶ አለቃ ዮሴፍ አስማረ የፋኖ ኮማንዶዎችን አሰልጥኖ ሲያስመረቅ ነው። ወደ አድማጭ ተመልካቾች በዛሬው አውደ ግንባር መረጃችን በወሎ ግንባር የተፈጸመውን የኮማንዶ ስልጠና ብትመለከትም በጎንደር ጠቅላይ ግዛት በደንቢያ ሮቢት በድባና በወይና ጠና አካባቢዎች በተወሰደው የተቀናጀ እርምጃ ፋኖ ወታደራዊ ስትራቴጂክ ስፍራዎችን ስለመቆጣጠሩ በዝርዝር እንነግራቸዋለን። በዚህ ብቻ ሳናበቃ በአማራ ሳይንት የገባው የጠላት ኃይል ከፍተኛ ጉዳት ስለማስተናገዱና ከ136 በላይ ወታደሮች ስለመደምሰሳቸው በዝርዝር የምንነግራቸው ነው። ራሱን በብቁ ሰራዊት እያደራጀ የሚገኘው ምኒልክ እዝ በርካታ ወታደራዊ ፋኖችን ስለማሰልጠኑም እንነግራችኋለን። በዚህ ብቻ እናበቃም። የሸዋ ጠቅላይ ግዛት አሳምነው እዝ የመጀመሪያ መደበኛ ጉባኤውን ስለማካሄዱም እናክላለን። በሸዋ ጠቅላይ ግዛት ውስጥ በሁለት ተከፍለው ሲንቀሳቀሱ የነበሩት ሁለቱ እዞች አንድነታቸውን ካወጁ ወዲህ አሁንም አንድነታቸውን አጠናክረው የመጀመሪያ ጉባኤያቸውን አካሂደዋል። ሌላኛው ጉዳያችን ነው። የአገዛዙ ኃይል እየፈጸመው ስለሚገኘው እጅግ ኖረኛ ድርጊቱ በዛሬው መረጃ መርሃ ግብራችን እናጋልጠዋለን። በሰማዕቱ ጀነራል አሳምነው ጽጌ መታሰቢያ ቀን ፖለቲካዊ ብስለት የሚመራው ጀብደኛው ምኒልክ እዝ የሰንጥቅ ክፍለ ጦር ታድሶ ፕሮግራም ስለማካሄዱም ሌላኛው መረጃችን ነው። ወደ አድማጭ ተመልካቾች እስከ ፍጻሜው ድረስ አብራችሁን እንድትቆዩ ከዋስ ሚዲያ እየጋበዝኩ የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ተደራሽነቱ ከፍ እንዲል እንድታግዙን በአክብሮት እጠይቃለሁ። እስከ ፍጻሜው አብራችሁን እንድትቆዩ ተመኘው። በቀዳሚነት ወደ እናንተ የምናደርሰው የምኒልክ እዝ በየጊዜው ራሱን እያጠናከረ የታድሶ የወታደራዊ ስልጠናዎችን እየሰጠ ዛሬም በድል ስለመገስገሱ የሚገልጸውን ይሆናል። ራሱን በብቁ ሰራዊት እያደራጀ የሚገኘው እዙ በ105ኛ ኮር ስር የሚገኘው 29ኛ ክፍለ ጦር ለአራተኛ ተከታታይ ጊዜያት አዳዲስ ምልምል ሰራዊቶችን አስመርቋል። ከጠላት ጋር ከሚወስደው ተከታታይነት ያለው መብረቃዊ ጥቃት ባሻገር ለህሉና ትግሉ ራሱን በሰው ኃይል እያጎለበተ ነው። የ105ኛ ኮር አሃድ የሆነው 29ኛ ክፍለ ጦር ነፃ ቀጠናዎችን በመፍጠር ለአማራ ህዝብ ትግል እምርታና ተስፋ የሆነውን በሰው ኃይል ግዙፍ የመሆን እቅዱን በንቃት በመተግበር ላይ ነው። የ29ኛ ክፍለ ጦር የጠላት ኃይል በደፈጣ በመደበኛ ውጊያ በልዩ የከተማ ውስጥ ኦፕሬሽን እንዲሁም በጠላት ውስጥ ሰርጎ በመግባት ያገዛዙን ወታደራና ፖለቲካዊ አቅም በመገምገም ከውስጡ ፍርክስክሱን በማውጣት ላለፉት ዓመታት ምታታዊ ጀብዶችን እየፈጸመ ይገኛል። ለሶስት ዙር በብቃት አዳዲስ የፋኖ አባላትን ማስመረቅ የቻለው ክፍለ ጦሩም ለአራተኛ ጊዜ በርካታ የኮማንዶ አባላትን በስኬት አስመርቋል። ለተከታታይ 4 ወራት ከባድ የስልጠና ልምዶችና ምንም ባልተሟላ የስልጠና ግብአት በጽናት ላሰለጠኑ አሰልጣኞች እንዲሁም ከባዱን የኮማንዶ ስልጠና ላጠናቀቁ ምሩቅ የሰራዊት አባላት የክፍለ ጦሩ አመራሮች የከበረ ምስጋና ሰደዋል። መልምል የኮማንዶ አባላትም የአማራ ህዝብን በጀግንነትና በጽናት ለማገልገል ቃል በመግባት የምረቃ ፕሮግራሙ በስኬት ተጠናቋል። የ29ኛ ክፍለ ጦር የህዝብ ግንኙነት ዘርፍ ኃላፊ አስማማው ፈንታው ባጋራው መረጃ መሰረት ታዲያ እነዚህ ምልምል የኮማንዶ አባላት መመረቃቸውን ተከትሎ ከአስመራቂዎቹ ከአሰልጣኞቹ ግንባር ቀደም ሆነው የእዙ ከፍተኛ አመራር መቶ አለቃ ዮሴፍ አስማረ ጠንከር ያለ የግንባር መልእክቱን ሰዷል። የትግል ቃል ኪዳንና የአደራ መልእክት የመቶ አለቃው መልእክት እጅግ አንገብጋቢ ናቸው። የ105ኛ ኮር 29ኛ ክፍለ ጦር ተመራቂ ሰራዊቶችን እንኳን ደስ ያላችሁ በማለት የጀመረው ዮሴፍ አስማረ ንግግሩ እንዲህ ሲል ይጀምራል። ዛሬ እዚህ የቆማችሁት ለተራ ስልጠና ማጠናቀቂያ አይደለም። ዛሬ እዚህ የተሰለፋችሁት ለአማራ ህዝብ ህልውናና ለነጻነት ዘብ የምትቆሙበትን ታሪካዊ አደራ ለመረከብ ነው። አሳምነው ጽጌ ለአማራ ትግል ምልክት ሆኖ ያለፈው ህይወቱን ሳይሳሳ ለህዝብ ክብር መስዋዕትነት በመክፈል ነው። እርሱ የለቀቀልን አደራ አማራ ተደራጅቶ ከመጣና ኤጎን ጥሎ ለጋራ ዓላማ ከተሰለፈ ማንም የማይደፍረው ህዝብ እንደሚሆን ነው ሲል ነበር።
ይቀጥላል መልእክቱ። እኛ የአማራ ትግል ታጋዮችና አሰልጣኞች በኢትዮጵያ ታሪክ ውስጥ ለአማራ ህዝብ ክብር፣ ነጻነትና ቀናነት ዋጋ የከፈሉትን ጀግኖች አርአያነት በመከተል የብርጋዴር ጀነራል አሳምነው ጽጌን የትግል ጽናት፣ ያልተሸነፈ መንፈስና የአማራነት ጽኑ አቋም መነሻ በማድረግ ይህንን የትውልድ ቃል ኪዳን በመገንባት ልክ እንደ አባታችን አሳምነው ጽጌ ትግላችን በምንም አይነት ፈተና፣ በምንም አይነት መከራ ወይም የጠላት ሴራ ወደኋላ እንደማይመለስ ቃል ገብተን የትግሉን ዓላማ የአማራን ህዝብ ህልውናና ክብር ማረጋገጥ መሆኑን አምነን እስከ መጨረሻው ጠብታ ደም ድረስ በጽናት መቆም ስላለብን ነው ይላል። ይኸው 100 አለቃ ዮሴፍ አስማረ በጀነራል አሳምነው ጽጌ ስር በርካታ ጀብዶችን የሰራ በርካታ የሰራዊት አባላትን ያሰለጠነ ዛሬም በአውደ ግንባር ከፋኖ ጎን ቆሞ በርካታ ጓዶችን ያፈራ ሰልጣኝ አሰልጣኖችንም እያፈራ የሚገኝ ድንቅ የፋኖ መሪ ነው። ብርጋዴር ጀነራል አሳምነው ጽጌ አማራን ከቦታ ቦታ አገናኝቶ በአንድ ትግል ማዕቀፍ ውስጥ እንዳሰባሰበ ሁሉ እኛም በውስጣችን ያለው ልዩነት አጥበን በጋራ የጠላት ግብ ላይ በማተኮር ለአማራነት የሚቆም አንድ ልብና አንድ ዓላማ ያለው የትግል ኃይል ለመፍጠር ተሰልፈን የአማራነት ትግል የትላንት ጀግኖችን ታሪክ ብቻ ሳይሆን የዛሬ ትግልና የነገው የልጆቻችን ዋስትና መሆኑ ተገንዝበን በጀነራሉ ስም የተገነባው የሀደራ ህልውናችን መገለጫ እንደሆነ አምነን ትግሉን ሳይጨርሱ ወደኋላ መመለስ እንደሌለ በሙሉ ልብ ቃል እንገባለን ሲል ነበር ለአዲስ ተመራቂዎቹ የቃል ኪዳን መልእክቱን የላከው። እናንተ ዛሬ ከዚህ የትግል ማዕከል ስትመረቁ ከሁሉ በላይ ቅድሚያ የምትሰጡት ከጎታችሁና ከራስ ወዳድነት ስሜት መውጣት ነው። ኢጎ ለተከታታይ መርዝ ነውን? የራሱን ጥቅም የሚያስቀድም ታጋይ የህዝቡን እንባ ሊያብስ አይችልም። ከዚህ ከንቱ የራስ ስሜት ወጥታችሁ የህዝብን አድራ በትከሻችሁ ላይ ስትጭኑ የትግሉን ዓላማ በደም ስራችሁ ስትረዱ ብቻ ነው የድል አርማ የምትሆኑት። ከዚህ ጎን ለጎን የድርጅታችሁን አፋብን መዋቅር መሪና ድርጅትን በአክብሮ መያዝ የትግላችሁ መገለጫ ነው። መሪን ማክበር ለትግሉ ስኬት፣ ድርጅትን ማክበር ደግሞ ለትግሉ ህልውና ነው ብሎታል 100 አለቃ ዮሴፍ አስማረ። መልእክቱን ይቀጥላል። ድርጅት የትግሉ አከርካሪ ነው። የድርጅትን ደንብ መሪዎችና አመራር ማክበር ለህዝቡ ትግል ያለውትን ታማኝነት ማሳያ ነው። የትግል የሃይማኖት ሳይሆን የማንነት ትግል መሆኑን መገንዘብ ይገባል። የአማራን ህዝብ ህልውና ለመጠበቅ የምናደርገው ይህ ትግል ከማንኛውም እምነት ወይም የሃይማኖት ልዩነት በላይ የሆነ የመኖርና ያለመኖር የህልውና ትግል ነው። የአማራ ብሔርተኝነትን በጽና አለት ላይ ስንገነባ መለያችን ሳይሆን አንድነታችን ማዕከል እናደርጋለን። ስለዚህ በሃይማኖት አጥር ውስጥ ሳንወሰን እንደ አማራ በማንነታችን ብቻ እንደሆነ እንታገላለን። ከዚህ በላይ የትግላችን ከፍተኛ መገለጫ አማራ ለአማራ የመሆንን የተቀደሰ ምልክት በተግባሩን ማድረግ ነው። አማራ ለአማራ ማለት በአንድነት መቆም፣ እርስ በርስ መተጋገዝ፣ የሌላውም ህመም እንደ ራስ ህመም መቁጠር፣ የጋራ ጠላትን ባንድ መመከት ማለት ነው ይላል። ይህ መፈክር ሳይሆን የህይወት ዘይቤያችን ሊሆን ይገባል። እርስ በርሳችሁ ተደጋግፋችሁ ተከባብራችሁና ተዋዳችሁ ስትኖሩ ስትታገሉ የጠላት ሴራ ይረግፋል፣ የህዝባችን ተስፋ ይለመልማል ብሏል። ለአዲስ ተመራቂ ፋኖች የቀረበ ድንቅ መልእክት። የአማራ ብሔርተኝነት እንደ ንፋስ የሚለዋወጥ ሳይሆን እንደ ተራራ የቆመ በታሪክ በባህል በአንድነትና በፍትህ መሰረት ላይ የቆመ ነው። ይህ ብሔርተኝነት ጠላትን የሚያንቀጠቅጥ ወዳጅን የሚያበረታና ለአማራ ህዝብ የማያናጋ እምነት የሚፈጥር ነው። በብሔርተኝነት ጽኑ አለት በእናንተ አርበኝነት በብርጋዴር ጀነራል አሳምነው ጽጌ መስዋዕትነትና በህዝባችን አጥንትና ደም የታነጸ ነው። ስለዚህም ይህንን እምነት በማንም የማይናወጥ ጽኑ አለት ላይ ለመገንባት የጠላትን ጥቃት መመከትና የክብርን ግንብ መገንባት አለባችሁ። የትግላችን አሻራ የሚቀረጸው በጡንቻ ብቻ ሳይሆን በድርጅታዊ ዲሲፕሊን፣ በታማኝነት፣ በአንድነትና በአማራነት ስሜት ነው ያለው 100 አለቃ ዮሴፍ አስማረ። ብርጋዴር ጀነራል አሳምነው ጽጌ የከፈለው መስዋዕትነት እኛን ከፋፋይና አሳሳች ከሆኑ የውስጥ ጠላቶች ጠብቆ የድርጅትን ክብር ጠብቀን የህዝብን ነጻነት ጥማት እንድንጠማ አድርጎናል ያለው። እናንተ የዚህ ትግል ተተኪዎች ሆይ የህዝብ አደራ ተሸካሚዎችና የፍትህ ፀሐይ አድራጊዎች ናችሁ። በመስክ ላይ ስትሰማሩ ከጀርባችሁ የህዝብ ጸሎት እንዳለ በፊታችሁ ደግሞ የነጻነት ዓላማ እንዳለ አትዘንጉ። የትግሉ ዓላማ የራስን ስም በታሪክ መዝገብ ላይ ማስፈር ሳይሆን የአማራን ህዝብ ከውርደትና ከስቃይ ማውጣት ነው። ይህ የተቀደሰ ቃል ኪዳን በቃል ብቻ ሳይሆን በተግባር ይረጋገጣል። በጠላት ፊት እንዳርማ የቆማችሁት እናንተ የህዝባችን ነጻነት ተስፋዎች ናችሁ። የብርጋዴር ጀነራል አሳምነው ጽጌ መንፈስ የትግል ምልክት ሆኖ ከፊታችሁ ይሄድ። የከፈለው መስዋዕትነት ለጀግንነታችሁ ዋስትና ይሁን። ከኢጎ ታችሁ ድርጅታችሁና መሪዎቻችሁን አክብራችሁ አማራ ለአማራ የሚለውን የትግል ቃል ኪዳን በተግባር እውን አድርጋችሁ ትግሉ የማንነት እንጂ ሃይማኖት አለመሆኑን በጽኑ እምነት ይዛችሁ የአማራ ብሔርተኝነትን በጽኑ አለት ላይ አንጻችሁ የህዝብን አደራ በታማኝነት ተሸክማችሁ እስከ መጨረሻው የድል አፋፍ ድረስ በቁርጠኝነት እንደምትጓዙ አንጠራጠርም ብሏል።
አማራነት በጀግንነት ይጸናል። የድርጅት ህግ መሪና አደራ በትግላችን ይፈጸማል። የአማራ አንድነት በድል ይደመደማል። የአማራ ትግል በጀግኖች ደም የጠነከረ በሰልጣኞች ጽናት የዘለቀና በውጤት የሚታተም የህዝብ አደራ ነው። በብርጋዴር ጀነራል አሳምነው ጽጌ ስምና አሻራ ትግሉ በድል እስኪጠናቀቅ ወደ ኋላ አንልም። መቶ አለቃ ዮሴፍ አስማረን በአዲስ ምልምል የፋኖ ኮማንዶ ተመራቂዎች ላይ ያስተላለፈው መልእክት ነው። ወደ አድማጭ ተመልካቾች ወደ አውደ ግንባር መረጃዎቻችን እናልፋለን። በጎንደር ጠቅላይ ግዛት ቀጠና በደንቢያ ሮቢት በድባና ቦይና ጣና አካባቢዎች በተወሰደ የተቀናጀ እርምጃ የጠላት ጦር አከርካሪውን ተሰብሮና ብርቁስቁስ ወጥቶ በርካታ ኃይሉ እንደተደመሰሰበት ታውቋል። በዚህ የፋኖ የማድረግ አቅምና ፍጹም ጀግነት በታየበት የተቀናጀ ማጥቃት ከተደመሰሱ የአገዛዙ ወታደሮች በተጨማሪ ቁልፍ ወታደራዊ ስፍራዎች ሙሉ በሙሉ በፋኖ ቁጥጥር ስር መዋላቸውን ለማወቅ ተችሏል። ተጋድሎ የአርበኝነት የዓላማ ጽናትና የህዝባችን ህልውናን ለማረጋገጥ ያላቸውን ቁርጠኝነት ያሳየ ነው የተባለ ሲሆን በአንጻሩ የአገዛዙ ኃይል ከወደ ፋኖ የተከፈተበትን የተቀናጀ ማጥቃት የሚመክትበት ፋታቶ መሽመድመዱ ታውቋል። ወደ ወሎ ግንባር እናቅና። በርካታ ጀብዶች ወደ ተሰሩበት እጅን ባፍ የሚያስጭን ጀግንነት ወደ ታየበት ለተከታታይ 4ኛ ቀናት በተዘመተበት ልዩ ግንባር አማራ ሳይንት በአማራ ሳይንት የገባው የጠላት ኃይል ከፍተኛ ጉዳት አስተናግደው ከ136 ወታደሮች በላይን አስደምስሶ ጓሜዳ ታዳይ ከተማን ለቆ ተፍረክርኳል። 6ኛ ቀኑን በያዘው ትንቅንቅ የአፋብኖ ሎቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች ታላቅ የጦር ሜዳ ጀብዱ ፈጽመዋል። ጓሜዳን ነጻ ማድረግ የተቻለ ሲሆን ወደ ተድባ በማርያም ቀጠና ለመግባት ተተልትሎ የተጓዘው የ11ኛ ዙር 204ኛ ኮር የሜካናይዝድና እግረኛ ሰራዊት ከፊትም ከጀርባም ተመቶ በርካታ አባላቱን ተነጥቋል። አንበሳ መጫሪያና ተሮ ሜዳ የተባሉ ቦታዎች የበርካታ ወታደሮች አስክሬን የወደቀባቸው ሆኗል። ጠላት አስክሬን እንኳን ማንሳት የማይችልበት ሁኔታ ውስጥ እስኪገባ ድረስ በታቦር አናብስት ወታደራዊ በላይነት ተወስዶበታል። አጅባር የሚገኝ አማራ ሳይንት ሪፈራል ሆስፒታል በጠላት ኃይል ቁስለኞች ተጨናንቋል። የዜና እስከተጠናከረበት ቅጽበት እንኳን 3 አምቡላንሶች ቁስለኛ ጭነው ወደ ደሴ መስመር እየተጓዙ በለጩማ ላይ ሲደርሱ ታይተዋል። እነዚህ ወታደራዊ አመራሮች ሊሆኑ ይችላሉ። ሌሎቹ በሳይንት ሆስፒታል ነው እየታከሙ ያሉት። በብርሃን ፍጥነት ተድባ በማርያም እገባለሁ ብለው በሁለት ጀነራሎች እየተመራ የተንቀሳቀሰው የጠላት ኃይል የሽንፈት ጽዋን መጎንጨቱን ተከትለው በህዝብ ዘንድ ከፍተኛ መነቃቃት ፈጥሯል። ጠላትም የፋኖን የማድረግ አቅም ተገንዝቦታል። በረሃ ድረስ እገባለሁ በሚል እብሪት በዋሮ ቀጠና በኩል ጭምር ጠላት ተኩስ ቢከፍትም የታቦር ትራንስፖርቶች አሳፍረው መልሰውታል። የአፋብኖ ሎቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ሼህ ሁሴን ጅብሪል ሻለቃም የተወሰነ ኃይል ወደ አማራ ሳይንት በማሻገር በዋሮ ግንባር ያለውን የጠላት ኃይል ከታቦር አናብስት ጋር በመሆን አይቀጡ ቅጣት ቀጥተውታል። ጠላት ስፍር ቁጥር የሌለው እግረኛ ሰራዊትና መድፍን ጨምሮ በርካታ ከባድ መሳሪያዎች ወደ አማራ ሳይንት አስገብቶ የአየር ኃይል ድጋፍ ተደርጎለት ቢንፈራገጥም ያሰበውን መፈጸም ሳይችል ቀርቷል። በዚህ የተበሳጨው ጠላት ሲተኩስ የነበረው መድፍ የቤት እንስሳትን ከማጥቃት ውጭ በፋኖ አባላት ላይ ያደረሰው አንዳችስ እንኳን ጉዳት የለም። ባለፉት 24 ሰዓታት በጠላት ላይ 30 መደምሰስና ከ50 በላይ መቁሰል አደጋ ሲደርስበት በድምሩ ከትላንት ጀምሮ ከ80 በላይ የጠላት ኃይል ከጥቅም ውጭ ተደርጓል። ሰሞኑ በተደረጉ ተደጋጋሚ አውደ ውጊያዎች ደግሞ ከ136 በላይ የጠላት ኃይል ተደምስሷል። ይህ የተረጋገጠ መረጃ እንጂ በየጥሻው ወርቀው የቀሩትን ግን ለማወቅ አልተቻለም። የምኒልክ ዕዝ ህዝብ ግንኙነት መምሪያ ባደረሰን መረጃ በመጨረሻም የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የመጀመሪያ መደበኛ ጉባኤውን አካሂዷል። በሸዋ ጠቅላይ ግዛት ውስጥ ሲንቀሳቀሱ የነበሩት 2 ዕዞች አንድነታቸውን ካደረጉበት ቀን ጀምረው በሸዋ ጠንካራ ድርጅታዊና ተቋማዊ እንቅስቃሴዎች ተጠናክረው ቀጥለዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ የመጀመሪያ ጉባኤውን በማካሄድ የሸዋን አንድነት በጽኑ መሰረት ላይ እያጠናከረ ነው። ይህ ጉባኤ ከሰኔ 9 እስከ ሰኔ 15 ለተከታታይ 7 ቀናት የተካሄደ ሲሆን በጉባኤው ላይ የዕዙ ጠቅላላ ማዕከላዊ ኮሚቴ አባላት ተሳትፈዋል። በዚህ ስብሰባ ላይ ድርጅቱ ከትላንት እስከ ዛሬ እንዲሁም ከዛሬ እስከ ነገ በሚከተላቸው መርሆች ላይ ጥልቅ ግምገማ ማድረግ፣ የታዩ ክፍተቶችን በመቀነስና ለቀጣይ ስኬት ሊያጎናጸፉ የሚችሉ ውሳኔዎችን በማሳለፍ የቀጣይ አቅጣጫዎችን አስቀምጧል። በጉባኤው ላይ ቀደም ሲሉ የነበሩ የተናጠል ጉዞዎችን ህዝብና ሰራዊትን ደጋፊዎችን ያሳፈሩ ትግሉ በሚፈለገው ፍጥነት እንዳይሄድ ያደረጉና ለጠላት ጊዜ ሰጡ በመሆናቸው ወደፊት እንዳይደገሙ የድርጅቱ አሰራር ክፍተቶች ተገምግመው አንድ ወጥና ሰንሰለቱን የጠበቀ አሰራር እንዲዘረጋ ከጉባኤው ማግስት ጀምሮ የድርጅቱ ወታደራዊና ህዝባዊ መዋቅር ሁሉም ሙሉ በሙሉ ወደ ስራ እንዲገቡ የህዝብና የሰራዊት መብቶች ማክበር ቀዳሚ ተግባር መሆኑ ተረጋግጧል
ውሳኔም ላይ ተደርሷል። በሂደቱም ቀጣይ በትኩረት እንዲሰሩ ድርጅታዊ አሰራርና መርሆች ሙሉ በሙሉ ተፈጻሚ እንዲሆኑ በህዝባዊ አገልግሎት ሰጪ ተቋማት ላይ አንድ ወጥ አሰራር እንዲተገበር የሰራዊቱን ብቃትና ዝግጁነት በስልጠና ተሃድሶና ሜካናይዝድ ኃይል በማሻሻል ለማይቀረው ትግል ማዘጋጀት ህዝቡ ከትላንት ደጀነቱ በላቀ መልኩ ለነገው ድል ግስጋሴ በጠንካራ ወጥ አደረጃጀት እንዲዘጋጅ ማድረግ በሚሉ ጉዳዮችም ላይ ውሳኔ ተላልፏል። የእዙ ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ የእዙ ምክትል መሪ አርበኛ ጠጁ ባበይ ጠንከር ያሉ መልእክቶችን አስተላልፏል። ትግሉ ግለቱን ጠብቆ እንዳይሄድ አደናቃፊ የነበረው ወጥመድን በጥሰነዋል ያለው ኢንጂነር ደሳለኝ ሲያስብ ሸዋ ማዕከላዊ ኮሚቴው በሰራዊቱና በህዝቡ ፍላጎትን የሆነውን የሸዋ አንድነት በተግባር ለመግለጽ ከመቼውም በላይ በልበ ሙሉነት ስራውን መጀመሩን ገልጿል። የእዙ ምክትል መሪ አርበኛ ጠጁ ባበይ ደግሞ ከውስጥም ከውጭም ድላችንን ለሚናፍቅ በአንድነቱ ደስ ለተሰኘ ሁሉ ለምናደርገው አኩሪ ህልውና ተጋድሎ ከጎናችን ትሆኑ ዘንድ ጥሪያችንን ተግባራዊ ነው። አንድነታችን እውን ነው። ከዚህ በኋላ አንድነትን የሚጠላ ካለ ህዝባችንና ሰራዊታችንን አይቀበልም። በአንድነት ለማይቀረው ድል እንጓዛለን ብሏል። የአገዛዙን እድሜ ላለማራዘም ዋጋ እየከፈሉ ላሉ ጀግኖች የድል ቀን ከመቼውም በላይ እየቀረበች ስለሆነ አስፈላጊውን ዝግጅት እንዲያደርጉ መስራት አለብን በማለትም ሀሳቡን ገልጿል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን ሲል የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መልእክቱን አስተላልፏል። ውድ የዋስ ሚዲያ ቤተሰቦች አድማጭ ተመልካቾች ስላደመጣችሁን እጅግ አድርገን ነው የምናመሰግነው። የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ለብዙሃኑ ተደራሽ እንዲሆን እንድታግዙን በአክብሮት እንጠይቃለን። እኔ ከወዲሁ እሰናበታለሁ። በሌላኛው መረጃ እስከምንገናኝ በቸር ቆዩ።